የመጀመሪያው ቪዲዮ ምንድነው ሚለው? እሺ የመጀመሪያ ቪዲዮ ከመስራት በፊት ቪዲዮ አብሪ በቪዲዮ ነው። እሺ እሺ እኔ እንደኛው ቪዲዮን የሰራሁት። እሺ አስረጅን ስለ ቪዲዮ ስትሰሪ ምን እንዳልሽና ምን እንደምትፈልጊ ምን እንደሆነሽ እንደምትፈልጊ እህታችንን በምን እንድንረዳት እንደምትፈልጊ አስረጅን። እሺ ቪዲዮ ከመስራት በፊት እኔ በቅርበት ማቃት የሰፈሬ ልጅ ነበረችና ከዛሬ 4 ዓመት በፊት ዱባይ ነበረች። ዱባይ የሀበሻ ሬስቶራንት ውስጥ ተቀጥራ ትሰራ ነበረ። አውቃለሁኝ እዚህ እንዳለች፣ ግን እዚህ ሀገር እኔም እዚሁ ነው ያለሁት። ላገኛት ግን አልቻልኩም ነበረ። አሁን ከ4 ዓመት በኋላ ኢትዮጵያ ከሄደች በኋላ አገኘናትና በኢሞ ስናወራት የነበረችበት ሁኔታ ነገረችኝ። ከዛ እኔ ባጭሩ መጥቼ እዚህ ቪዲዮ ሰራሁኝ። ጉዳዩ አሳጥሬ እነግርሻለሁ። ከዛ ልጅቷን አቀርብልሽና ለራሷ ትጠይቃታለሽ። ጉዳዩ ምን መሰለሽ? የሀበሻ ሬስቶራንት ውስጥ ተቀጥራት አገር ቤት ኢትዮጵያ የሀበሻ ሬስቶራንት ውስጥ ተቀጥራ ትሰራ ነበረ ልጅቷ እዚህ ከመምጣቷ በፊት። እዛ ተቀጥራ በምትሰራበት ሰዓት የአሰሪዋ ጓደኛ የሆነች እዚህ ሀገር ምግብ ቤት ያላት ሴት አለች። እቺ ልጅ እዛ ቤት ባህላዊ ምግቦች ትሰራለች፣ ጎበዝ ናት። ባህላዊ ምግቦችን አሪፍ አድርጋ ታበስልና ስታበስል ታይና መጀመሪያም ዱባይ የመምጣት ፍላጎት ነበራት ልጅቷ። ዱባይ መሄድ ትፈልጊያለሽ አይደለ ስትላት፣ አዎ በቃ እኔ ምግብ ቤት ስላለኝ እኔ ጋር ልውሰድሽና እዛ ትሰሪያለሽ ትላታለች። እሷም መጀመሪያም ፍላጎት ስለነበራት እዚህ ትመጣለች። ካመጣቻት በኋላ መጀመሪያ ከኢትዮጵያ ስትመጣ በኢትዮጵያ ብር እንደምትከፍላት አልነገረቻትም። እዚህ ካመጣቻት በኋላ እንዳለችውም ስራዋን ቀጠለች። በመሀል ያው እንደማንኛውም ሰው ስልክ ትፈልጋለች። በጣም ትንሽ የህፃን ልጅ ትታ ነበረ የመጣችው። ቤተሰቦችን ለማግኘት ስልክ ምናምን ስትል አይ እዚህ ቤት ስልክ መያዝ አይቻልም፣ ስልክ ማውራት ስትፈልጊ በወር 1 ቀን እኔ ራሴ ደውዬ ለ10 እና ከ15 ደቂቃ ያልበለጠ አገናኝሻለሁ ተባለች። ከዛ በወር 1 ቀን ወደ ቤተሰቦቿ ጋር ትደውልና እናቷና ልጇን ታገኛለች። ብርም ደግሞ ወሯ ሲደርስ በወር አይደለም የሚሰጣት፣ የ2 ወር የ3 ወር በአንዴ የ1 ወሩን ይያዝና የ1 ወሩን ይላክላታል። የ1 ወሩን ይያዝና የ1 ወር ይላክላታል። ታሪኩ በጣም ሰፊ ነው። ባጭሩ ግን የሚከፈላት በኢትዮጵያ 10,000 የኢትዮጵያ ብር ነው። እሱም ወደ ኢትዮጵያ ነው የሚላክላት እንጂ በእጇ አይሰጣትም። እንደዚህ ስታደርግ ሴትዮዋ ጠይቂያት ነበራለች። በዛት እሷ ኢንፎርሜሽን ምንም የላትም። ዱባይ ውስጥ ምግብ ቤት ለሚሰራም ሰው የመዳም ቤትም ለሚሰራ ሰው ስንት ብር እንደሚከፈለው ምንም የምታውቀው ነገር የለም። ስለ ሶሻል ሚዲያም ኢትዮጵያም እያለች ስለ ሶሻል ሚዲያም ምንም አይነት ግንዛቤ ስላልነበራት የተባለችውን እሺ ብላ መስራት ቀጠለች። ከሆነ ጊዜ በኋላ ወንድሟ እዚህ ሀገር የአክስቷ ልጅ ስላለች የልጅቷ ወንድም አክስቷ ልጅ ጋር ይደውልና እህቴ እኮ ዱባይ ነው ያለች። ይቅርታ እኔ ጥያቄዎች እየጠየኩሽ እያጠራ ነው እንደሚሄድ ገብተንና እስክሪብቶ ሊያዝና መጀመሪያ በስንት ተስማምተው ከኢትዮጵያ እንዳመጣቻትና እዚህ ከመጣች በኋላ ስንት እንደምትከፍላት ይቅርታ ካልጻፍኩኝ እኔ አይምሮዬ ሙሉን አይዝም። በመጀመሪያ ደረጃ የተበዳይ ስም ማን ነው? ስሟ ርስቴ ትባላለች። የአባቷ ስም ግን አላውቀውም። ችግር የለውም ስሟ በቂ ነው። እሺ ርስቴ ናት ተበዳይ አይደለ? ርስቴ ለአንቺ ምንሽ ናት? የሰፈሬ ልጅ ናት። ውስጥ የሰፈር ልጅ። እሺ መጀመሪያ ከኢትዮጵያ ስታመጣት የሬስቶራንቷ ባለቤት በስንት ደሞዝ ተስማምተው ነው የመጣች? ደሞዝ አልተነጋገርንም ማለች። ደሞዝ ሳይነጋገሩ ነው ያመጣቻት። ካመጣቻት በኋላ ኢማራት ከገባች በኋላ ነው ደሞዝሽ በኢትዮጵያ 10,000 ነው ብላ የነገረቻት። እሺ በ10,000 የኢትዮጵያ ብር ደሞዝ በድርሃም 300 ድርሃም በ300 ድርሃም እህታችን ለስንት ጊዜ ያገለገለች? ማንነትሽን ማጥፋት ትችያለሽ፣ ችግር የለም። እሺ አጥፍ፣ ችግር የለም። እሺ እና 10,000 ብር ለስንት ዓመታት ነው በ10,000 ብር የሰራችው እህታችን? 2 ዓመቷ ጨርሳ መሄድ ስትፈልግ መሄድ አትችይም ብላት ከእንደገና ቪዛውን አደሰችላትና 4 ዓመቷ ሳይሞላት ነው በመሀል ያሳፈረቻት።
ስለዚህ 3 ዓመት ከስንት ጊዜ? ወሩን በትክክል አላውቀውም፣ ግን ራሷ ልትነግርሽ ትችላለች። 3 ዓመት ከምናምን እንለዋለን፣ ችግር የለውም። 3 ዓመት ከምናምን ጊዜውን በትክክል ስለማውቀው። እሺ በዚህ ጊዜ ውስጥ በ3 ዓመት ከምናምን ውስጥ 10,000 ነበር ደሞዟ። ሌላ ምን በደል ይደርስባት ነበር? አይ የመጀመሪያ 2 ዓመቷ 10,000 ብር፣ ከዛ በኋላ ደግሞ 1,000 የኢትዮጵያ ብር ተጨመረልኛለች። 11,000 ሆነላት። ከስንት ጊዜ በኋላ? ከስንት ጊዜ? ከ2 ዓመት 2 ዓመት ጨርሳ የሶስተኛ ስትጀምር 1,000 ተጨመረ። ከ2 ዓመት በኋላ 1,000 ብር ተጨምሮ። ከዛ ውጭ ስልክ የላትም። ስልክ በፍጹም እዛ ቤት ከገባች ስልክ ይዛ አታውቅም። እሺ ከ2 ዓመት በኋላ 1,000 ብር ተጨምሮታል። ስልክ በፍጹም አይፈቀድላትም ነበር። ቤተሰቦቿ ጋር በየስንት ጊዜው ትደውል ነበር? በወር 1 ቀን፣ በዛ ቢባል ከ2 ወር 1 ቀን። በወር የምትደውለው? እሺ ደሞዟ የሚላክላት በየ2 ወሩ ነበር? አዎ የ1 ወር እያዝብኝና የ1 ወር ይላክልኛል። የ2 ወር ትይዝና የ1 ወር ይላክልኛል አለች። ደሞዝ 2 ወር እየያዘች የ1 ወር ማለት ደሞዟ የሚላከው በየ3 ወሩ ነው ማለት ነው። አዎ የ1 ወር ትልክልኛለች። እሺ ከዛ ውጭስ ምን በደል ይደርስባት ነበር? ከነዚህ ከጠቀስሻቸው ነገሮች ውጪ በግል የሚደርሱባት ብዙ በደሎች እንዳልሆነ ነገረችኝ። በዋናነት ግን በጣም ረጅም ሰዓት ትሰራ እንደነበረና በቂ ውሃ መጠጣት እንደማይቻል፣ በቂ ውሃ ጠጥተን በፈለኩት ሰዓት ሽንት ቤት መሄድ አልችልም ማለች። በቂ የሆነ ውሃ እንደፈለኩ መጠጣት አልችልም፣ ምክንያቱም ሽንት ቤት በቀን ከ2 ጊዜ በላይ ሽንት ቤት መሄድ አይቻልም። ማይ ጉድነስ ውሃ እንደፈለኩ መጠጣት አልችልም፣ ምክንያቱም ሽንት ቤት ከ2 ጊዜ በላይ በቀን መሄድ ስለማይቻል። እኔ እንጃ ስለ ምግብ አልነገረችም፣ አልጠየኳትም። እሺ ከዛ ውጪ ስድብና ዱላ አለ? እኔ አልጠየኳትም ስለሱ። ስልክ ስንት ሰዓታት ነበር የምትሰራው? ግን ከኢትዮጵያ ውጭ ጠዋት 5 ሰዓት ይገቡና ማታ 2 ሰዓት ነው ወደ መኝታ የምትሄደው። 5 AM ከዛ ስንት ሰዓት ወደ መኝታ ትሄዳለች? 2 ሰዓት PM 2 AM። ኧረ ዝም በይ። 24 ሰዓት ሊሞላ እኮ 3 አወር ብቻ ነው የቀረው። ስለዚህ ከ21 ሰዓት ነው የምትሰራው እያልሽ ነው? 5 ሰዓት እገባለሁ፣ 8 ሰዓት ከማታው 8 ሰዓት ነው እገባለሁ። 8 ሰዓት በኢማራት 8 ሰዓት ከሆነ በኢትዮጵያ ከምሽቱ 2 ሰዓት ነው። አንቺ ግን እያልሽ ያለሽ ሌሊት 2 ሰዓት ነው እህቴ፣ እርግጠኛ ነኝ? አዎ በኢማራት 2 ሰዓት፣ በእኛ ነው ሌሊት ሰዓት ትንቴን። ስለዚህ 24 ሰዓት ሊሞላ 3 ሰዓት ብቻ ቀረው። 5 ሰዓት ተነስታ እስከ 2 ሰዓት ድረስ ምትቆይ ከሆነ 21 ሰዓት ነው የምትሰራው ማለት እኮ ነው። 21 ሰዓት። አዎ እንደዛ ነው ያለችኝ። ሬስቶራንቱ 24 አወር ነው የሚሰራው? አላውቅም እሱን። ኦኬ እሺ። አሁንስ የሬስቶራንቱን ስም አትናገሪ? የሬስቶራንቱ ስም እራሷ ትናገር ልጅቷ። ፍሬያት እሺ ትምጣ። እሺ አቡ ደቂቃ ሰጭኝ እፈልጋለሁ። ምክንያቱም ልጅቷ ያለችው ክፍለ ሀገር ነው። በሌላ ሰው ስልክ ገዝታ አስገብቼ ነው እንድትጠይቂያት ያደረኩት። ምንም ችግር የለውም። ታይም እሰጥሻለሁ። ኦኬ እንጠብቃለን። መታ ባለቤቷ የሬስቶራንቱን ስም እንድትነግረን እንፈልጋለን። ምክንያቱም ይሄ ነገር የሬስቶራንቱ ስም ካልተገለጸ የሌላ ሬስቶራንት ስም እየጠፋ ነው። የሳራ አልሀበሻ ሬስቶራንት ስም እየጠፋ ነው። ብዙ ብራንች ያለው ቪዲዮውን ስትሰሪ ብዙ ብራንች ያለው ኢማራት ላይ ስላልሽ ብዙ ብራንች ያላት ደግሞ ሳራ አልሀበሻ ስለሆነች ሰዎች እሷ ናት ብለው ነው። ስለዚህ ይሄ ደግሞ በእሷ ሀቅ ላይ ሐራም ነው። ግዴታ መታ የሬስቶራንቱን ስም መግለጽና ማስረጃ ማቅረብ አለባት። ማስረጃ ካልቀራ ተቀባይነት አይኖሩም። እኛ እዛ ሬስቶራንት ውስጥ ተሰራ እንደነበረ ማስረጃ እንፈልጋለን። ምክንያቱም ማንም ሰው ተነስቶ የአንድን ሬስቶራንት ስም ለማጥፋት
የሆነ ሰው ለሆነ ሰው ከፍሎ እንደዚህ ሊያደርግ ስለሚችል፣ ስለዚህ መታህታችን ስትነግረን ማስረጃ እዛ ሬስቶራንት ውስጥ የእውነት ትሰራ እንደነበረ ማስረጃዎችን ታቀርብልናለች። ትጠይቂያት ፈልጊውን መረጃ ሁሉ ትሰጥሻለች። ለዚህ እርግጠኛ ነኝ። ማስረጃ ጠይቃለሁ። ካቀረበች ቪዲዮ ሰራለሁ። እኔ የምችለው ድምፅ መሆን በሶሻል ሚዲያ ነው። እየዘጉብኝም ድምፅ እየሆንኩ ነው። 3 አካውንት ተዘግቶብኛል። ይሄ 4ኛ አካውንቴ ነው። እየተዘጋም አላቆምም ድምፅ መሆኔ። እውነት ከሆነ ማስረጃውን አይቼ ማንም ይሁን ማን ባለቤቱ እኔ ለጥፌ ቪዲዮ ሰርቼ ዓለም እንዲያውቅ አደርጋለሁ። ይዘጋ ይሄ አካውንት 4ኛ አካውንት ከፍታለሁ። ኖርማል አካውንት መክፈት ብርቃችን አይደለም። እነሱ አቅማቸው መሳደብና ሪፖርት ማድረግ ነው። እንዳት ማስረጃ ከሌላት ምን ብለን ነው የምናምናት? ማስረጃ ከሌላት ለምን እናምናታለን? ማስረጃ አንድ ሰው 3 ዓመት የሰራበት ሬስቶራንት ማስረጃ እንዴት የለውም? ለመስራቱ እዛ ቦታ ላይ ለምሳሌ ደረሰኞች ታምጣ 10,000 የገባበት ከባንክ ስቴትመንት አስወጥታ ታምጣ ደረሰኝ። ይሄ ማስረጃ ነው። ጊዜውን ጠብቆ ይገባ የነበረው ከባንክ ስቴትመንት ማውጣት ትችላለች። መክሰስም ትችላለች በህግም። ምክንያቱም የተሰራባት ስራ ትክክል አይደለም። ማስረጃ ካላቀረበች ተቀባይነት አይኖረውም። ማስረጃ ካቀረበች ግን እኛ ድምፅ እንሆናታለን ሁላችንም። ያልኩት ልጅቷ የሰራችበት የሬስቶራንት ስም ይሄንን ነው ብላ ስሙን አልነገረችኝም። አቡዳቢ ውስጥ ትሰራ እንደነበረ ነው የነገረችኝ እንጂ የትኛው ምግብ ቤት እንደሆነ ስሙን አልነገረችኝም። እና የምግብ ቤቱን ስም ሳትጠይቂ እንዴት ቪዲዮ ትሰሪያለሽ? አሁን እኮ የሌላ ሬስቶራንት ስም እየጠፋ ነው እዚህ ጋር ገብቶሻል። እኔም በሰራሁት ቪዲዮ ላይም የማንንም ሰው የማንንም ግለሰብም ሆነ የምግብ ቤት ስም እኮ አላነሳሁም። እሺ በጣም ጥሩ አላነሳሽም፣ ግን የሰጠሻቸው ምልክቶች አሁን እኔ ቪዲዮ ተልኮልኝ ኦኬ እዩ ሀቢባ ተብዬ ተልኮልኝ አሁን ከፍቼ ሳየው ምንድን ነው የሚለው? ብዙ ብራንች ያላት ብዙ ብራንች በመኖር ደግሞ የሚታወቀው ሳራ አልሐበሻ ሬስቶራንት ነው። እኔ ማንም ይሁን ሳርዬ ብትበድልሽ ሳርዬ ጓደኛዬ ናት፣ በጣም ማከብራት እህቴ ናት። ተበዳይ ካለ ከጎን ቆማለሁ፣ ከተበዳይ ጎን ቆማለሁ። እኔ ከሀቅ ጋር ነው የምቆመው። ግን ደግሞ ስሟን ለማጥፋት ወይንም የማንንም ሰው እሷን እንዲመስል ተብሎ ቪዲዮ ሰርቶ ስም ማጥፋት ከሆነ የተካሄደው አንቺም እንዳትጠየቂ የሬስቶራንት ስም አልጠቀስሽም። በህግ እንዳትጠየቂ የሬስቶራንት ስም አልጠቀስሽም። ሀቡ እኔ የማንንም ስም ለማጥፋት ምንም አይነት ምክንያት የለኝም። ልጅቷ እኔ ብቻ ሳይሆን ያክስቷ ልጅ አለች፣ እሷንም ላመጣልሽ ይችላል። የእውነትም የተጎዳች ልጅ ናት። እኔ ቪዲዮ ማታ እንቁ ከጎኗ እያልን እኮ ነው። እና ላታቀርቢያት ለምን ቪዲዮ ሰራሽ? እኛ ድምፅ አቀርባታለሁ። ልጅቷ እኮ አቀርባታለሁ ብያቷል። አሁንም ዛሬም ደውዬ በተደጋጋሚ ረጅም ጊዜ ደውዬ አግኝቻት የቸገረኝ ምንድነው ልጅቷ እጇ ላይ ስልክ የላትም። በሌላ ሰው ቲክቶክ እንድትመጣ ለማድረግ ጥረት እያደረግኩኝ ነበረ። አግኝቼም ነበር። አሁን ደግሞ ስልኩ እምቢ አለኝ። ያለችው ገጠር ነው እንጂ ልጅቷ ወታ እራሷ በደሏንም የበደላትንም ምግብ ቤት እንደምትናገር ቅድምም ነግሬሻለሁ። ልጅቷ ደግሞ አመጣታለሁ። እርግጠኛ ነኝ አይደል? መሰረት 101 ጊዜ ነው እርግጠኛ ነኝ ብዬ የምልሽ። እኔ አንቺ ቤት ስመርጥም ለሀቅ እንደምትቆሚ ስለማውቅና ይሄ ነገር ሀቅም ስለሆነ ነው። ውሸት ወይም ደግሞ የሆነን ሰው ስም ለማጥፋት እግዚአብሔር በሚያውቀው እኔ ምንም ምክንያት የለኝም። ሳራ አልሐበሻንም ቢሆን በጣም ነው ማከብራት የምወዳት ሰው ናት እንጂ የእሷን ምግብ ቤት ስም ማጠፋበት ምንም አይነት ምክንያት የለኝም። እኔ ሰው ቤት ሰርቼ የምኖር አንድ ተራ ሰው ነኝ እና ልጅቷን ለማግኘት እየሞከርኩኝ ነው። ከዛ ውጭ ምንም አይነት አጀንዳ የለም። ይኸውልሽ እኔ ሀቅ ካላት የስሟን ጽፈን ርስቲ ተበዳይ ከሆነች ማንም ይሁን የበደላት አካል ከተበዳይ ጎን ቆማለሁ፣ ከበዳይ ጎን አልቆምም። ማንም ይሁን የበደላት አካል ውሸት ከሆነና አንቺ የሆነ ሰው ልኮሽ ከሆነ ደግሞ አንቺ ትጠየቂበታለሽ። ይህንን አውቀሽ በደንብ ትጠየቅበታለሁ። ምንም ችግር የለም። ይሄ ነገር ውሸት ሆኖ ከተገኘ ኃላፊነቱ እኔ ወስዳለሁ። ያለሁት ዱባይ ነው። በጣም እሺ። አሁን ትደውልላታለች። የኢትዮጵያ ደግሞ መሲ ብርስቶን ትደውልናለች። እኔም ስልኳን ፎርዋርድ ሳራ ማታ ሳራ ቤት ጠርተውኝ
ሳራ ቤት ጠርተውኝ ሲጠይቁኝ አዎ አላቅም ብያቸዋለሁ። ከዛ ማታ ስልክ ደውዬ የምግብ ቤቱ ስም አሁን ንገረኝ ስላት ስሙን ነገረችኝ። ሰርች አደረኩ። ማታ ነግራሽ እኔ ቅድም ስጠይቅሽ አላቅም ስሙን አልሽኝ። እሺ እንደገና ቅድም አላቅም ከምትይ አውቃለሁኝ ግን ከሷ ይውጣ ማለትም መናገር ትችያለሽ። ችግር የለውም እኮ ግን የሳራ ስም ሲጠፋ የሳራ ለሀበሻ ስም ሲጠፋ ዝም ማለት ልቦናሽ እያወቀ ፌር አይደለም። ይሄ ግፍ ነው ሳራ ላይ የሚሰራው። ለምን እሷ ናት ብዙ ብራንች ያላት። አሁን ይሄ ሬስቶራንት ስንት ብራንች አለው? ኢማራት ላይ ስንት ብራንች አለው? ሳራ ለሀበሻን አስገቧት። ቤተሰብ ሮጣብኝ ኮመንቱ ልስባት ስለ አንዳንድ ቁጥር እየጻፈች ነው። ሞዴሬተሮች ሳራ ለሀበሻን አስገቧት። እየሮጠብኝ ነው ኮመንቱ። አንድ ቁጥር እየጻፈች ነው። ሶፊዬ ቤትዬ አስገቧት አንዳችሁ እና ብዙ ብራንች ላልሽው አሁን ስንት ብራንች እንዳለው ጎግል ላይ እናያለን። ቪዲዮን ስትሰሪ ብዙ ብራንች ስላልሽ ለዛ ነው ህዝቡ እንዳለ ሳራ አልሐበሻ ሬስቶራንት ነው እያለ ኮመንት ላይ ሲጽፍ የነበረው። ብዙ ብራንች አለው። ስንት ብራንች አለው ይሄ ሬስቶራንት? ቤስት ኦፍ ኢትዮጵያ ስንት ብራንች አለው? ለኝም ሀቡ እንትን መሰለኝ የሬስቶራንት ስም ቤስት ኦፍ ሳይሆን ሀቡ የቴስት ኦፍ ኢትዮጵያ ነው። ቴስት ኦፍ ኢትዮጵያ ስንት ብራንች አለው? እንትኑ ምግብ ቤት እሷ ብራንቹን ስንት እንደሆነ አታውቅም፣ ግን ከዚህ ምግብ ቤት ሌላም ቦታ አላቸው ነው ያለችኝ። ሌላም ቦታ አላት ዱባይ። አንቺ ቪዲዮዎች ላይ ደግሞ እኔ ያውን ተልኮልኝ እንዳየሁትኝ ብዙ ብራንች ያለው ኢማራት ውስጥ ብዙ ብራንች ያለው ነው ያልሽው። እና ብዙ ብራንች ከሌለው ሬስቶራንቱ ሆን ተብሎ ህዝቡ ሳራ አልሐበሻን እንዲያስብ እና ኮመንት ላይ ሳራ አልሐበሻ ብሎ እንዲጽፍ ሆን ተብሎ የተደረገ ነው የሚመስለው። ለምን ኮመንቱ እንዳለ ሳራ አልሐበሻ ነው ያለው። ስለዚህ ህዝቡ ለእሷ ሬስቶራንት ያለው አመለካከት መጥፎ እንዲሆን፣ ለሰራተኞቿ ጥሩ ካልሆነች ህዝብ ሊወዳት አይችልም። ስለዚህ መጥፎ እንዲሆን ሆን ተብሎ የተደረገ ነው የሚመስለው። ሳራ ይቀጥላለብሽ። ሳራ አልሐበሻ ማታስገቧት ቤተሰብ እየጻፈች እኮ ነው ኮመንት ላይ። ለምን አታስገቧትም? ሳርዬ አበባ የለሽም? ፍላወር እየፈለግኳት ነው። እሺ ክብሪትዬ፣ ሳርዬ አዎ ይኸው ፍላወር። እዚህ ቤት እኮ ፍላወር ካልተላከ እኮ አይታየም። ስቤታለሁ። ሳርዬ እንዴት ነሽ? ሀቡ ቁጥሩን ልኬልሻለሁ። እሺ ሀቡዬ እንዴት ናችሁ? ሰላም ነሽ? እንደን ሳርዬ እንዴት ነሽ? የመስመር ስልክን ይላክሽልኝ የመሬት። እኔ ዋትሳፕ ያለው ነው የምፈልገው፣ ቀጥታ የለኝም። ኦር መስመር ብዬሻለሁ እኮ እኔ ያለኝ የስራ የምግብ ቤቱ ስልክ እንጂ የሴት የግል ስልኳን አይደለም። ዋትሳፕ ነው እንትን የስራ ስልክ ሞባይል የላቸው አላውቅም። እኔ አሁን ኦርደር ሲያደርግ ዋትሳፕ ላይ ኦርደር የሚያደርግበት ጎግል ላይ ያስቀመጡት ይሄንን ነው። እሺ መስዬ እልክልሻለሁ ይሄንን። እኔ ቀጥታ መስመር ነኝ። ደውይና የባለቤቷን ኖርማል ስልክ መቀበል ከቻልሽ ፈልገን ነበረ ብለሽ እንድትቀበያት ልላክልሽ እና ተቀብለሽ እንድልክልኝ ይኸውልሽ፣ ፎርዋርድ አደረኩልሽ። ይሄ ለአንድ ላይ ነው፣ የመሬት ስልክ ነው። ከኔ ጋር ቆማችሁ እውነትን ስላወጣችሁልኝ በጣም ነው የማመሰግነው። ሳርዬ በእናትሽ እንዳታለቅሽ እንዴ! አንቺ የምትታወቂው በመልካምነት በመልካም ስራሽ ነው እንጂ ማንም አንቺን በመጥፎ ነገር አያውቅሽም። አንቺ የምትታወቂው ሰው በመርዳት መልካም ስራ በመስራት ስንት እህቶቻችን ታመው ወደ ሀገር ቤት ስንሸኛቸው ለስንት ልጆች ትኬት በመቻል ስንት ኢቃማ የሌላቸውን ኢቃማ በማሰራት ስንት ለታመመ ሰው በመርዳት በመልካም ስራሽ እንጂ አንቺ በክፉ ነገር ተነስተሽ አታውቂ። እኔው ሀቡዬ አመሰግናለሁ። እኔ ከትናንት ወዲያም የነገርኳት እኔ አይደለሁም ሰው እስከሚሰድበኝ ድረስ ለምን ትጠብቂያለሽ? ሳራ አይደለችም በይ፣ ሌላ ምንም አትናገሪ። ወይ እኔም ከሆንኩኝ ደግሞ ሳራ ናት በይ። ለምን ከመወዳቸው ቤተሰቦች ከሰዎች ጋር ታጣየኛለሽ ብዬ ስላ የፈለገ ሰማይ ቢፈጠር እኔ እሷ አይደለችም ብያለሁ ማለት እኔ እርግጠኛ ነኝ ነገ ጠዋት እንደምታፍሪበት። ምግብ ቤቱ ደግሞ ብራንች አላት ብለሽ ያልሽው ብራንች የሌለው ምግብ ቤት እያወቀ ሁሉ ነገር እያደረገች ነው። ኤኒዌይስ ሀቡዬ እኔ ለአክባሪዎቼ ለምትተማመኑብኝ ለእኔ ለቆማችሁ አሁንም
ክብር ለእናንተ ያለኝ ክብር በምንም አልቀንሰውም። ግን በምንም ነገር አይነት እኔ ባልዋልኩበት እኔ ባላደረኩበት ልጆቹ ተናገሩ ተብሎ የኔን ስም እነ ይሁዳ በሚባለው አስቢ ያደረግሽውን ታውቂያለሽ፣ አንቺ ነሽ እንደዚህ ነሽ። እኔ ከማንም ሰው ጋር ልመላለስም አቡ ግን ያላደረኩትን ነገር እኔ ሰው እረዳለሁ እንጂ እንዴት እንደዚህ አይነት ወንጀልስ ሰራች ብለው እንኳን ቢያስቡ ተጠርቼ ነበረ መጠየቅ ያለብን። እነዚህ ልጆች ሲቀልዱብኝ ነው የሰነበቱት። ኧረ ተው ሰው ሲላቸው አናጠፋም፣ ለምን አትታገሽም፣ ለምንድን ነው እንደዚህ የምትጨናነቂው እያሉ ነበር የሚቀልዱብኝ። እኔ ይቅር ብያቸዋለሁ። እንኳን ለራሴ ለሰው የምተርፍ ሰው ነኝ። ሀቡ ህግ ያለበት ሀገር ነው ያለሁት። ብራንች የሌለውን ምግብ ቤት ብራንች አለው ብላ የታወቀ ምግብ ቤት ነው ብላ ብዙ ነገሮችን ስሜ ሳራ ብቻ ነው የቀረው የተነገረው እና ይህንን እጄን የማስረጃ እያለው ማድረግ አላቃተኝም። ግን አለማወቅ ነው እነዚህ ሰዎች። ይህንን ባደርግ እኔ ነኝ በኋላ ተጸጻት የሚሆነው። ሰው እያስታረቅኩኝ ሰው እያፋቀርኩኝ እንደገና እንዲህ አይነት አደባባይ ሂጄ እንዲህ ባደርግ ብዬ ትቼ ዝም ስላት እንዲያውም አስፈራራሽኝ አለች። እኔ ሰው አላስፈራራም፣ ዝቅ ብዬ ነው የምኖረው። ከሰራተኞቼ ጋር እጅና ጓንት ነኝ፣ ፍቅር ነኝ፣ ሰላም ነኝ። ግን ሰው አንድ ጫፍ ይዞ በብር ነው የምትከፍለው፣ ደሞዝ እንደዚህ ታደርጋለች፣ ሰራተኛ ትበድላል የማይባል ነገር ብዙ ነገር ይባላል። እና ሀቅ ይዘን እንደዚህ ሀቅ ሰው አደባባይ ሲወጣ እኔ ደስ ብሎኛል። አሁንም ነገም ከነገ ወዲያም ይሄ ቲክቶክ ይቅርብኝ። ሀቡቴ ሁለተኛ ጊዜ ነው አንቺ ቤት መጥቼ ይሄንን ነው እኮ የሚፈልገው። ይኸውልሽ እርዳታ ጥሩኝ፣ እርዳታ አሁንም ለመርዳት እኔ ከእግዚአብሔር የተቀበልኩት ስጦታ ነው። ለማንም ሰው እረዳለሁ፣ ለማንም ሰው እቆማለሁ። ግን ቲክቶክ ይቅርብኝ። እውነትም እኔ የሚያሳዝነኝ የሚያስለቅሰኝ ከሆነ ባልዋልኩበት እንደ እናት እንኳን ሪስፔክት አላደረጉኝ። ሀቡ ሳራ አይደለችም ለማለት ምንድን ነው እኔ ትናንትና ለሁሉ ሰው እየለመናቸው እንዴት እንደተዘባነኑብኝ ነብሻቸው። ዛሬም ዛሬም እየጠየኳት ነበር የሬስቶራንቱን ስም ለምን አትናገሪም፣ የሬስቶራንቱን ስም ንገሪኝ ስላት ዛሬም አላውቀውም ብላ ነበረ። በፍጹም ስትሄድ የሚያውቁ 4 ዓመት የተቀመጠችበት የአክስቷ ልጅ ታውቃለች። ስልክ ትደዋወላለች። ነገረችኝ ለራሴ። እኔ ደውዬ አናግሬያታለሁ፣ ባለቤቷን አውቃታለሁ ብላለች። ለምን ይዋሻል? ለምንድን ነው ሀቡዬ? በእኔ ላይ የተሰራ ተንኮል ነው ይሄ። ያቋታል፣ ምግብ ቤቱ ያውቃሉ፣ ብራንች እንደሌለው ያውቃሉ። እንደዚህ ያደረጉት እኔ ምንም አልላቸውም። ይቅርታ ብያለሁ። የይቅርታ ልብ አለኝ። እግዚአብሔር ይባርካችሁ። ለምትወዱኝ ኢቭን ለምትጠሉኝ ለጻፋችሁ ሁሉ እንኳን ሀቁን አወቃችሁ። እኔ ግን እንደዛ አይነት ሰው አይደለሁም። ለወደፊቱም በዚህ አይነት ደረጃ አታገኙኝም። ሰውም አልበድልም፣ ሰራተኛም አልበድልም። እንዲህ አይነት ነገር አላደርግም ሀቡዬ። ይሄ ነው ቃል አንቺ ሳርዬ ሰራተኛ የምትበድይ ቢሆን በሬስቶራንት ዓለም አንቺ 28 ዓመትሽ ነው ኢማራት ላይ አይደለ? እስካሁን ድረስ አንድ መጥፎ ነገር ስላንቺ ሰምተን አናውቅም። ስላንቺ ምን ያህል ሰው እንደምትረጂ፣ ስለ መልካምነትሽ፣ እናትነትሽ፣ አስታራቂነትሽ እኛ ኢትዮጵያውያን በስደት ያለን አንቺ ኩራታችን ነሽ፣ እንኮራብሻለን። እንዳንቺ አይነት ሰው ኢትዮጵያዊ በሰው ቤት ሰራተኝነት መጥተሽ ከዛ ተነስተሽ 11 ቅርንጫፍ የከፈትሽ ጀግና ለኢትዮጵያ ኩራት ነሽ፣ እንኮራብሻለን። ማንም ሰው ኢማራት ሲመጣ ሁሉንም ትንሹንም ትልቁንም እኩል ጠብር ግፍ ብለሽ በር ድረስ ወተሽ አበባ ይዘሽ ተቀብለሽ አንቺ የሚያኮራ ስም ነው ያለሽ። ስለዚህ ወደ ከፍታ ስትወጪ ደግሞ ምቀኞች አንቺን ለመጎተት ስምሽን ለማጥፋት ይሄን ሊያደርጉ ይችላሉ። እኔ ግን የማዝነው ኮመንታተሮች እያወቃችሁ ስለ ሳሪ ምን ያህል መልካም ሰው እንደሆነች ሳራ ለሀበሻ እኔ ቤት እንኳን ለስንት ሰው ትኬት ትቆርጣለች። ስንት እህቶቻችን ታመው ስንሸኛቸው ትኬት ትቆርጣልኛለች። ለስንቶቹ ስንት ሰው ታሞ ረድታለች። መቼ እንኳን ለደረጀ ኢቃማውን ያሰራችለት ይሄንን ሁሉ ነገር እያደረገች መልካም ነገር የሚሰራ ሰው የሚረዳ ሰው እንዳናጣ የሚረዳ ሰው እንዳይጠፋ መልካሙን ሰው ሁሉ ከሶሻል ሚዲያ ላይ እየቀጠቀጥን ስሙን እያስጠፋን የሚረዳን ሰው እንዳናጣ ሶሻል ሚዲያ ላይ ወጥተው እርዳታ የሚጠይቁ እህቶቻችንን የሚረዳልን እንዳናጣ እንደ ሳሪ አይነት መልካም ሰው ስም እንዴት ሄዳችሁ ኮመንት ላይ እኔ ኮመንታተሮች ያዘንጉት እንዴት ግምታችሁ ሁሉም ሳራ ለሀበሻ ናት ኮመንቱ እንዳለ ይሄ ነው ማለት ነው። ለሷ ያላችሁ ግምት ይሄ ነው፣ ለሷ ያላችሁ አመለካከት። ለምን ከዚህ በፊት መጥፎ ነገር ሰምታችሁባት ታውቃላችሁ? ከዚህ በፊት እከሌን በደለች፣ እከሌን ያለ ደሞዝ አሰራች፣ እከሌን የሚል ነገር ወጥቶባት ያውቃል? ስለዚህ ምንም አይነት ክፉ ነገር አድርጎ የማያውቅን ሰው እንዲህ ሲባል እናንተ ልትከላከሉለት ፋንታ ሁላችሁም ኮመንት ላይ ሳራ ለሀበሻ ናት እያላችሁ እንደገና ቪዲዮን የሰራሽው ልጅ መሲ እጅግ በጣም አጥፍተሻል። ድምፅ መሆንሽ ለእህትሽ ትክክል ነሽ፣
ግን ሳራ አልሀበሻ ብለው ሲጽፉ ቢያንስ ሳራ አልሀበሻ አለመሆኗን ቪዲዮ ሰርተሽ ልታሳውቂ፣ ኮመንት ላይ እያንዳንዱን ሪፕላይ ማድረግ ቢከብድሽ ቪዲዮ ሰርተሽ ልታሳውቂ ይገባ ነበር። የሚያሳየው እዚህ ጋር ሆን ብለሽ ሳራ ልታጠቂ እሷን እንዲመስል ኦር ቪዲዮ ትኩረት እንዲያገኝ ሳራ አልሀበሻ ፌመስ ስለሆነች ቪዲዮ ትኩረት እንዲያገኝ ፈልገሽ ይሆን ምን ይሆን? እስከ መጨረሻው ሰዓት ስጠይቅሽ የሬስቶራንቱን ስም አላውቀውም ነበር ስትይ ነበረው። በኋላ ግን ቁጥሩ ኖሮሽ ተገኘ። ተመልከቺ። ይሄ ደግሞ ፌር አይደለም። ይሄ ስም ማጥፋት ነው የተሄደባት ሳሪ ላይ። ስለዚህ ያገኘሁት ስልክ ቁጥሩን ያገኘሁት እግዚአብሔር በሚያውቀው ስክሪንሾት አድርጎና ስንት ብራንች አለው? ነይ ጎግል ላይ አሁን ገብተን ሰርች እናድርግ። ሬስቶራንቱ ምን ብራንች አለው? ምን ይታወቃል? እኔ ራሱ ስሙን ዛሬ ገና ነው የሰማሁት። ብለሽ ጎግል ውስጥ ገብተሽ ታገኛለሽ። ስንት ብራንች አንቺ ቪዲዮዎች ላይ ቪዲዮዎች ዳውንሎድ ተደርጎ ተልኮልኛል። ቪዲዮዎች ላይ አልክድም ያልኩትን እኮ በጣም ብዙ ብራንች አለው አላልሽም? ቪዲዮዎች ላይ እንደዛ ያልኩበት ምክንያት ምንድን ነው? ስንት ብራንች አለው? ዌይት ሌት ሚ ቼክ ቴስት ኦፍ ኢትዮጵያን ሬስቶራንት ራይት ኦኬ ሃው መኒ ብራንችስ ሃዝ ኢን ኢማራት ብዬ ቼክ አደርጋለሁ። ሬስቶራንት ማስታወቂያ የሚሰራው ቴስቲ አመሰግናለሁ። አስበሽ ነው እንዴ? እኔ አሁን ከፍየው ስሜን የሚያጠፋ ሰው እየፈለኩ ነው አልኩሽ አይደል? እንዴ ትላንትና። አይ ለምንድን ነው የምትበሳጨው እንዴ? አንቺ እኮ በጣም ብዙ ኃላፊነት አለብሽ ሳሪ። በጣም ብዙ ልጆች እኮ አንቺ በምትከፈያቸው ደሞዝ እኮ ታየው ይሄ እርዳታውን ምናምን እንቶ ሳሪ አንቺ ጋር ያሉ ልጆች እንደዚህ ደስ ብሏቸው ተስፋ ኖሯቸው የሚሰሩት እኮ አሁን አንቺ ጋር ያሉትን ልጆች ብቻ አይደለም፣ ልጆችሽን ቁጥር ያሉትን አንዱ ላይ ብቻ እንኳን እኔ የማውቀው ብራንች ላይ ያሉሽ ልጆች እነሱ ብቻ አይደሉም ባንቺ ያሉት፣ የእነሱ ቤተሰቦች አሉ። እነሱ እየሰሩ ከምትከፍያቸው ደሞዝ ላይ ለቤተሰብ በሚልኩት የሚኖሩ ልጅ ያላቸው ቤተሰብ ያላቸው የቤተሰብ እህት ወንድም ያላቸው የሚያስተምሩ እንዴ የእነሱ ሁሉ ኃላፊነት እያለብሽ እንዴት ነው አንቺ እንደዚህ ልፍስፍስ የምትሆኚው እንዴ? አንቺ እኮ እኛ እዛ ሁሌ ጠዋት ማታ ቤትሽ የምመጣው እኮ ከአንቺ ብዙ ነገር የምወስደው ነገር ስላለኝ ነው። እኔ ከአንቺ ምን ልማር ነው እንደዚህ እንዴት በትንሽ ነገር ተራ ማንም ሰው ስላወራ አንቺ እንደዚህ የምትበሳጨው እንደዚህ የሚሰማሽ? ማርያምን እኔ የእውነቴን ነው የምሬን ነው። እኔ የእውነቴን በቃ ዋናውን እኔ አላድርገው እንጂ በቃ በየቀኑ የኔን ስም የሚያጠፋ ሰው ባገኝ ራሱ ደስታውን አልችለውም። ማርያምን የእውነቴን ነው ሳሪ። ማስታወቂያ ነው የሚሰሩልኝ። ታሪኮ ሴንሲቲቭ የሆነችው ለምንድን ተቀለ እንዲህ የምታደርግለት እንዲህ የምትረዳው እንዲህ ደግነቷን የምትሰጠው በምታረግለት ሰው ስትወጋ ያማል። ለምን እሷ መልካም ስራ እየሰራች ኮመንት ላይ የኮመንት እኔ ባይ ዘ ወይ ቪዲዮ ከሰራችሁ በላይ ያዘንኩት በኮመንታተሮቹ ነው። ለምን አንድ ሰው በመልካም ስራ የሚታወቅ ከሆነ የሆነ ሰው ተነስቶ ስሙን ሲያጠፋ ኮመንት ላይ ሊከላከሉላት ይገባ ነበረ። ሲጀመር እንዴት ማለት ያስፈልጋል? ያስከፋት እሷ ሀቢባ አሁን ዝም ብሎ ሰው ቢሆን ኢትስ ኦኬ በቃ በመንጋ ዝም ብለን ስለምንነዳ ኢትስ ኦኬ። ግን አሁን እሷ የሰው ላብ መውሰድ አይደለም የራሷን ላብ የራሷን ሀቅ በየጊዜው ሁሉም ሰው ያውቃል። ሁሉም ሰው እንግዲህ ቅናት ወይም ምቀኝነት ያለበት ሰው ካልሆነ ይሄ የምቀኝነት ነቀርሳ ያለባቸው ሰዎች አሉ። እነሱ ካልሆኑ በየጊዜው ለስንቱ ሰው ስትረዳ ይታወቃል አይደለ? ኢቭን ብታደርገው እንኳን እንደው ምን አሳሳታት ነው የሚባል እንጂ በዚህ ደረጃ ዘመቻ አይወጣም። በጣም ነው የሚያሳፍረው። ምን ያህል እኛ ኢትዮጵያውያን ውለታ ቢሶች እንደሆነ ነው እኔ የተረዳሁት። ማርያምን በጣም ይሄ ውለታ ቢስነት ነው። አሁን ከዚህ በኋላ በምን አይነት መንፈስ ነው ሳሪ አሁን ይሄ ሁሉ ሰው ስታግዝ የነበረች ልጅ በምን አይነት መንፈስ ነው ከዚህ በኋላ አሁን ከራሷ ሀቅ አውጥታ ልትረዳ የምትችለው? በቃኝ ያለች እኮ ቲክቶክን በቃኝ ያለች እኔ ነው ተይ እያልኳት ያለው ታው ኤግዛክትሊ። ያ ደግሞ መሆን የለበትም። በቃ ሳሪ ከአንቺ ብዙ ነገር መማር እንፈልግ ነገሮች ጎልተው ስለሚታዩ ነው እንጂ ስምሽን ለማጥፋት ከሚጋጋጡት ጠባብ አስተሳሰብ ካላቸው በጣም ሰፊ አስተሳሰብ ያላቸውና አመስጋኞች አሉ። ትክክል። ይሄን ደግሞ ሰው ሲያመሰግንሽ ከእግዚአብሔር የምታገኙን በረከት ይቀንስብሻል። ባይዘው ሳሪ ሰው ጥሩ ነገር እያደረግሽ ሰው ያንን ነገር መልካም ነገር ሳይከፍልሽ ውለታሽን ከንቱ ሲያስቀረው ለውለታ የታመነው ለመልካም ስራ የታመነው እግዚአብሔር ውለታሽን ሊከፍልሽ የታመነ ነው። ሳሪዬ በህይወትሽም አይተሽዋል። ይሄው እንግዲህ ቅድም ነገራሻለች ሀቢባ ኤምሬት ላይ ኢትዮጵያ የሆነሽ ይህን ያህል ብራንች እኮ
ስንቶቹ ሰርቭ አላሳኩትም። ይሄን ያህል ብራንች አይደለም አንድ ድርጅት ከፍተው የዘለቀ የትኛው ነው? የለም። በቃ እዚህ ጋር እኛ እየመጣን ብዙ ሬስቶራንቶች የሉም እንደዛ አካባቢ ሳሪ። ለምንድን ነው እኔ እየመጣው እዛ ቁጭ ምለው? በጣም መኮራበት ደስ የሚለኝ ቤት ስለሆነ ነው። ስለዚህ ካንቺ ብዙ እንጠብቃለን። ካንቺ ብዙ ስለምንጠብቅ በቃ እንትን እንድታደርጊ አሁን ብዙ ከዚህ በላይ አሁን በደንብ አውጥሻይኔ ለአገልግሎትሽ ወይም ይሄ መልካም የምታደርጊው ስራ በእግዚአብሔር በተወደደ ቁጥር በዛው ልክ ሰይጣን ስለሚቀና አንቺን ከዚህ ስራሽ ለማሰናከል በዛው ልክ ይሰለፋል። አሁን ብዙ ጊዜ ተከታታይ ብዙ እርዳታዎችን እያደረግሽ ስለሆነ ነው እንደዚህ አይነት እንትኖች እየመጡ ያሉት። እና ሳሪ ፕሊስ እንዴ እንደዚህ በትንሽ ነገርማ ተይ እንጂ። ቃል ገብተሽልናል እኮ እንደ እናት ልመክርህ የምትፈልገውን ነገር ላደርግልህ ብለሽ እኮ ቃል ገብተሽልኛል አይደል ሳሪ? እና እንደዚህ ዝም ብሎ በተራ በሰፈር ወሬ በእንትን በማለት ተስፋ በመቁረጥ ነው እንዴ የምታስተምሪን? ታይ። ስለዚህ ይሄ እንደዚህ ብስጭት ምናምን አያስፈልግም። ገና ብዙ ነገር ይጠብቅሻል። አሁን ደግሞ በደንብ ወደ መልካም ስራው በቀረብሽ ቁጥር በጣም ብዙ እንትን ይመጣልሻል። ከዛ ውጪ የቲክቶክ ጦረተኞች አሉ። ዝም ብለው እንደዚህ ካላወሩ ሰው ካልተሳደቡ ጉሮሯቸው የሚዘጋ የራሳቸው ፖዚቲቭ የሆነ ሊያወጡት ሻይን ሊያደርጉት የሚችሉ እውቀት የሌላቸው ሰዎች አሉ። ስራቸው ነው መሳደብ። ሰው ክብር አያውቁ፣ ውለት አያውቅም። መሀይም ጦረተኛ ቁጭ ብለው ሰው በመሳደብ ብቻ የሚኖሩ አሉ። በእነሱ ስድብ አንቺ እንትን ካልሽ እኔ እንጃ። እኔ ተስፋ ነው የምታስቆርጭኝ። አንቺ ራሱ እኔ ተስፋ ታስቆርጭኛለሽ እንዴ። በጣም ብዙ እንጠብቃለን ካንቺ። ብዙ ባደረግሽ ቁጥር ደግሞ ብዙ ጠላት ይመጣብሻል። ብዙ ጊዜ ያደረግሽው ለመልካም ውለታሽ መጥፎ ነገር ሲመለስልሽ አንድ እርግጠኛ ማርያምን የእውነቴን ነው የምልሽ፣ ያንን ነገር ውለታሽን በመልካም ካልተመለሰልሽ እግዚአብሔር ያንን አገልግሎትሽን ያንን ጥሩ ስራሽን ወዶታል ማለት ነው። ባይዘወይ እግዚአብሔር ሲመሰገንበት በአገልግሎትሽ፣ እግዚአብሔር ሲታይበት በመልካም ስራሽ፣ እግዚአብሔር ደጃፍ ሲደርስ ከዛ መልካም ስራሽ ለማደናቀፍ የዛኑ ያህል ጠላት ይነሳብሻል። ማረጋገጫው ይሄ ነውና እንደዚህ ማልቀስ ገብተሽ እንደዚህ ለሰዎች ምስክር ሁኚ እንጂ ማልቀስ እኔ ካንቺ ኤክስፔክት አላደርግም ሳሪ። ሁለተኛ አታለቅስም ሳርዬ። ሁለተኛ አታለቅሺ። ዊ አር ፕራውድ ኦፍ ዩ። እዩ ኮሜንቱን እዩ፣ የሚሰጡሽን ፍቅር ሳርዬ፣ እንወድሻለን፣ እናምንሻለን እንዳለ ኮሜንቱ ለአንቺ ፍቅር እየሰጡሽ ነው። በጣም ነው እናንተ ጀምሮ እኮ እናንተ ጀምሮ ያ እንደ ሀገር እንኮራብሻለን። ኢትዮጵያ ትኮራብሻለች። አንቺ ብዙ ሰው ባብሰሻል፣ ብዙ ሰው ረድተሻል። እና ኔጌቲቭ ነገር እንዳይጎትትሽ ወደታች አንቺ ወርደሽ ሲጀመር ለኔጌቲቭ ነገር መልስም እንዳትሰጭ። አሁን እኛ ከመሲህታችን ይቅርታ እንጠብቃለን። ይቅርታ ለሳራ ቪዲዮ አብሬና እጅግ በጣም ይቅርታ የሰራሁት ቪዲዮ ላይ ምልክቶቹ ወደ አንቺ ስለሚያደሉ እጅግ በጣም ይቅርታ አድርጊልኝ። ያ ሁሉ ኮመንት ሲዘንብ እኔ ነኝ ይቅርታ የምጠይቃቸው። ነው አንዴ ያለ ሰላም ከምን ይቅርታ ትጠይቂያለሽ? እኔ ለዚህ ህዝብ ሁሉ ይቅርታ ነው የምጠይቀው። አመሰግን ፈልጋለሁ። አንድ ምለው ነገር ግን ምንድነው መሰለሽ፣ አንዳንድ ጊዜ ከሰው ስተት ከብረት ዝገት አይጠፋም አይደለም። 11 ምግብ ቤት ሰው በቤቱ ላይ ከሰራተኛ ጋር ከስራ ጋር ማገናዘብ ታውቂዋለሽ። ከባልሽና ከልጆችሽ ጋር አንዳንድ ነገር ይፈጠራል። ግን አንዳንድ ሰዎች ድሮ ይሁን መቼ ይሁን የተደረገ እያመጡ ፖስት እያደረጉ ሰው መንካት ምናምን። እኔ 20 ምናምን ዓመት አቡ እዚህ ሀገር ስቀመጥ እኔ ተናግሬያለሁ። አንድ ኮሽታ የሌለኝ ከሰራተኞቼ ጋር ከስራዬ ጋር ስሙዝል የሚሄደው ሰው ሁሉ እየመጣ ነው የሚጠይቀኝ፣ ሳርዬ እንዴት ብታረጊ ነው ከሰራተኞች ጋር? እኛ እኮ አንድ ወር ሰርተው እንዲያረጉ ሄደው እንደዚህ ከሰሱ እንደዚህ ያረጉ። ስለዚህ እኔ ይሄን ያህል በደል ነገር የለኝም። ከሰራተኞቼ ጋር በትክክለኛ መንገድ በተነጋገርኩት ደሞዝ ነው የምከፍላቸው። በብር ነው የምትከፍል፣ በብር ነው እሷ በብር አትዋሹ። ብራቸው ይሰጣቸዋል። ራሳቸው በሚፈልጉት መንገድ ባንካቸው በራሳቸው መንገድ ያስተላልፋሉ። እኔ በድርሃም ነው የምከፍላቸው። ያልሆነ ነገር እዚህ ያመጣችሁ እንደዚህ ያደርጋችሁ ከምትናገሩ መጠየቅ ነው። ፈስ ያለው ዝላይ አይችልም እንደሚባለው እንጂ በአንድ ሀቡዬ አሁን አምጥቼ በሰልፍ ላነጋግርልሽ እችላለሁ። ግን እኔነቴን ተናግሮታል ወልደ ጊዮርጊስ። እኔ ንጹህ እስከሆንኩኝ ድረስ ለዚህ ነው ጸጥ ብዬ እውነትና ምን ቀስ እያለ አይበጠስም።
ፕሊስ አሁንም ያልሆነ ነገር ኮሜንት ባታረጉ። እኔ አኮራቸዋለሁ እንጂ አላሳፍራችሁም። እነዚህ ሁለት ልጆች ሀያትና እሷም እኔ ምንም አልጎድኝም። ከሰው ጋር ከህብረተሰቡ ጋር አገናኙኝ፣ ከእህቶቼ ጋር አገናኙኝ። እግዚአብሔር ይስጣቸው። እኔ ተናግሬያለሁ። ነገ ታፍሪያለሽ። ብራንች የሌለው ምግብ ቤት ከሆነ አንቺ ታፍሪያለሽ። በጣም ተቆጣች፣ በጣም ተናደደች። ምን አለበት? እኔም እኮ ትልቅ እንደ እናት አድርጋ አዎ ሳራ አንቺ የለሽበትም። ቀላል ነው ነገሩ። አሁን ደግሞ ምንም አይደለም፣ ይቅር ብያቸዋለሁ። ይቅርታ ነኝ የምጠይቃቸው። ለዚህ ሁሉ ህዝብ ግን ደጋግማችሁ አመስግኑልኝ። ለእናንተ እኔም አሁን ዝቅ ብዬ ለምትጠይቁኝ ነገር አቅሜ ለምፈቅደው ለተቸገረ ለህዝብ ለመርዳት አብዬ ከጎናችሁ ነኝ። ይሄ የበለጠ ከዚህ በኋላ ጥሩ ሁኜ እንድሰራ ከበፊቱ የነበረኝ መጥፎ ባህሪ ይኑረኝ ምን ይኑረኝ አሁን ዳብል ሁኜ እንዳገለግላችሁ ራሴን ደግሞ እንዳይ ምናልባት አላቅም። እኔ ጥሩ ነኝ ብዬ ማሰብ አላቅም። እናንተ የምትመክሩኝ የምትወቅሱኝ ነገር ካለ እቀበላለሁ። ከዛ ውጭ ግን ከበፊቱ ድሮ ከሰራሁት አሁን እጥፍ አድርጌ ሰው እንድረዳ። ቲክቶኩ ግን ቢቀርብኝ ጥሩ ነው፣ ግን እርዳታው ላይ በእጥፍ አድርጌ እሰራለሁ። አቡዬ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። ለእኔ የሰጣችሁኝ ክብር ለማንም አልሰጣችሁም። እኔ ደግሞ በእጥፍ አከብራችኋለሁ፣ እወዳችኋለሁ። እኛም በጣም ነው የምንወድሽ፣ በጣም ነው የምንኮራብሽ ሳርዬ። ግን መሆን ያለበት መሆን አለበት። ይቅርታውን መጠየቅ አለባቸው። ለሌላውም እንዲማር እንዳይለምደውም መሲ ያደረግሽው ነገር እንደ ህዝብ የሁሉ 8000 ምናምን ህዝብ ትክክል እንዳልሆንሽ ተስማምቶበታል። ስለዚህ ሳራን ይቅርታ ጠይቂያት። ለምን ብራንች የሌለው ሬስቶራንት ይኸው ጎግል ላይ ገብቻ አንድ ቅርንጫፍ ነው ያለው። ብራንች የሌለው ሬስቶራንት ብዙ ብራንቾች ያሉት ታዋቂ ሬስቶራንት ብለሽ ነው የሰራሽው። ሰው ደግሞ ኢማራት ላይ ብዙ ብራንች ያለውና ታዋቂ ሬስቶራንት በመጀመሪያ ደረጃ ማይንዱ ላይ የሚመጣው ሳራ አልሐበሻ ሬስቶራንት ነው። ስለዚህ ይቅርታ ጠይቂያት። ላንቺ ማይኩን እንሰጣለሁ። ቴንክ ዩ። እሺ ሀቡዬ፣ እኔ በዋናነት ሳሪን በተደጋጋሚ በስልክም አውርተናል። ግን ደግሞ እኔ የምግብ ቤቱ ስም እንደማላውቅና ያንቺን ስም እንዳላነሳው ብያት፣ በእርግጥ ኮሜንት ላይ በብዛት የእሷ ስም ሜንሽን ተደርጎ ስለነበረ ለእሷ ሀቅ እንዳላት ታውቃለሁ። ግን እግዚአብሔር በሚያውቀው ሁላችሁም እኔንም እንድትረዱኝ የምፈልገው ነገር የሳሪን ስም ለማጥፋት ወይም ደግሞ የእሷን ምግብ ቤት ስም ለማጠልሸት ምንም አይነት ምክንያት የለኝም። እኔም በጣም የምወዳት የማከብራት በብዙ መልካም ስራዋን የማደንቃት ሴት ናት እና የእሷን ስም ለማጥፋት ምንም አይነት አጀንዳ ምንም አይነት ምክንያት የለኝም። የእኔ ትልቁ ስህተቴ ልጅቷ እንደነገረችኝ ከዚህ ምግብ ቤት እኔ ከምሰራበት ምግብ ቤት ውጪ ሌላ ምግብ ቤቶች አሏት ብላኛለች። እሱ እኔ እንደውም ቅድም ባጠገቧ ልጠይቅሽ ነበረ። እንደዛ ስላለችኝ ነው ሌላም ብራንች አለው ብዬ የተናገርኩት። ሌላ ብራንች ያለው ምግብ ቤት ብዬ በተናገርኩት የሳሪ ስም ሜንሽን ስላደረጉ ሳሪ በእኔም በንግግሬም በቪዲዮም ቅር ስላላት በጣም በእግዚአብሔር ስም በእናንተ እዚህ ጋር ባላችሁ በ8000 ሰዎች ስም ይቅርታ አድርግልኝ። በጣም አጥፍቻለሁ። እኔ ምንም ይቅር ብዬሻለሁ የኔ ቆንጆ። እኔ ትናንትም ይቅርታ ጠይቄሻለሁ፣ አሁንም ይቅርታ ጠይቅሻለሁ። ለሀያትም ይቅር ብያለሁ። የእህታችሁንም እግዚአብሔር ሀቋን ያውጣላት። ሁሉም ሰው ከተበደለች ሁሉም ሰው ዝም አይልም፣ ከሷ ጋር ይቆማል። የኔም ሀቅ እንዳወጣችሁ ሀቡዬ የሁሉም ነገር ሀቅ ይውጣ። ትንሽ ደግሞ አንድ ነገር ልድገም ሀቡዬ ከፈቀድሽልኝ። ምንም ችግር የለም። ሀያት ጓደኛዬ ናት። የልጅቷ ደግሞ የአክስቷ ልጅ ናት እና ትላንት